እሺ ዛሬ ማሳያችሁ አብዛኛዎቻችሁ ቪዲዮ መስራት እችላለሁኝ በጣም ምቹ ቦታ ነው ያለሁት ነገር ግን እንዴት አድርጌ ማቀራበር እንዳለብኝ መቆራረጥ እንዳለብኝ ድምጽ የቱ ጋር ማስገባት እንዳለብኝ ማልፈልጋቸው ነገሮች እንዴት ማስወጣት እንዳለብኝ በጣም በቃ እነሱ ናቸው የከበዳችሁ ዛሬ ደግሞ ካፕከት ላይ ያሉ እያንዳንዱ ነገራቶች ምንድነው ስራቸው የሚለው ነገር አንድ በአንድ ላሳያችሁ እሞክራለሁ ማለት ነው። በቃ ወሳኝ የተባሉት ነገሮች ለቪዲዮአችሁ ማማር ለስራችሁ ማማር አሪፍ የሆኑ እይታ እንዲኖራቸው ምሰሩበትን መንገድ ነው ማሳያችሁ። በመጀመሪያ ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ተቀላቀሉ ማለት ነው። እኔ ስራዬ ባይዘው ኤዲቲንግ ምናምን አልነበረም ግን ከቅርብ ጊዜ ወዲህ አብዛኛው የማዳም ቅመሞች በጥያቄያቸው መሰረት አንዳንድ ነገራቶችን ማቃቸው በጣም ማውቂ አይደለም ማቃቸው ነገሮች እያሳየሁ እገኛለሁ። እናንተ ደግሞ ያንን ሼር ላይክ ሰብስክራይብ በማድረግ ደግሞ አበረታቱኝ። እኔ ተራዝ ወሬ ስሰራ ቪዲዮዬ በደንብ ይታይልኛል። እንደዚህ የሚጠቅማችሁ ነገር ሲሆን ለምንድነው ማታዩት እናንተ? ይውልኝ መጀመሪያ የምታረጉት ስልካችሁ እንደዚህ ግልብጥ አድርጋችሁ ነው የምትቀርጹት። የዩቲዩብ ቪዲዮ ሲሆን 16 በ9 ነው የምታረጉት ማለት ነው። ስልኩን እንደዚህ ታስተኙታላችሁ አታቆሙትም። ቀርጻችሁ ምግብም ይሁን ምንም ነገር ወሬም ይሁን ቀርጻችሁ ከጨረሳችሁ በኋላ ዳውንሎድ አድርጋችሁ ወደ ካፕከት ትሄዳላችሁ ማለት ነው። ከዛ በኋላ ያለውን ነገር ስቴፕ ባይ ስቴፕ ላሳያችሁ እሞክራለሁኝ። ቤተሰብ ሁኑ፣ አብራችሁን እንድትቆዩ ጋብዣችኋለሁኝ። መጀመሪያ ያው ምንም ነገር ቀርጻችሁ ማዘጋጀት አሊያም ደግሞ ከቲክቶክም ከሆነ ደግሞ ዳውንሎድ አድርጋችሁ አዘጋጅታችሁ ወይም ሪከርድ አድርጋችሁ አዘጋጅታችሁ ጋለሪያችሁ ላይ መቀመጥ አለበት። እዚህ ጋር ለእናንተ ለማሳየት ጋለሪ ውስጥ ካሉ ቪዲዮዎች አንደኛውን መረጥኩኝ። እንግዲህ ዛሬ ረጅም ሊመስላችሁ ይችላል ቪዲዮ። ካፕከት ላይ ያሉ እያንዳንዱ ምልክቶች ምንድነው ጥቅማቸው የሚሉትን ዘርዘር አድርጌ ላሳያችሁ ፈልጌ ነው። ቪዲዮውን እስከ መጨረሻ ስትከታተሉ ይገባችኋል። ካልገባችሁም ደጋግማችሁ እያያችሁ ለመማር ወይም ለመረዳት እንድትሞክሩ እመክራችኋለሁ ማለት ነው። አብዛኛው ሰው በጣም ግራ ስለሚጋባ ከባድ ስለሚመስለው ነው እንጂ በጣም ቀላል ነው። አንድ ሁለቴ ከተለማመዳችሁ በጣም ቀላል ነው ብዬ ነው እኔ እንደኔ ማስበውኝ። ስለዚህ እናንተ ሞክሩ ማለት ነው። እንደዚህ ጋላሪ ውስጥ ያዘጋጀሁት የነበረው ቪዲዮ ካፕከቴ ላይ 16 በ9 አርጌ አስተካከልኩት ማለት ነው። ቅርጹን የዩቲዩብ ስለሆነ በሰፊው ነው መሆን ያለበት። በሰፊው እንዲሆን ደግሞ ቅድም እንደነገርኳችሁ ካሜራችሁን ገልብጣችሁ ነው የምትቀርጹት ስልካችሁን። እንደዚህ ካደረኩኝ በኋላ እናንተ እንትን ምረጡ ሬስፔክቲንግ ሬሾ ሚለውን 16 በ9 ማድረግ አለባችሁ። ግን አሳያችኋለሁ አሁን እዚህ ጋር የቱ ጋር እንዳለ እሱ ነገር ማለት ነው። አሁን እዚህ ጋር ለምሳሌ አሁን የሆነ ቪዲዮ ከመጨረሻው ያለውን ነገር ወደ መጀመሪያ አድርጎ ሰዎችን አጓግቶ ቤታችሁ ላይ እንዲገቡ ለማድረግ ይሄው እንደዚህ ቆረጥኩትና ወደ መጀመሪያ መጣሁት። እዚህ ጋር ምግብ መብላት ያለበትን ማለት ነው። አያችሁ መጀመሪያ መጣሁት ቆርጬ ማለት ነው። ያከበብኩባት መቁረጫዋ ነች ስፕሊት ምትለው ማለት ነው። ወይ ደግሞ ፊቷን አንዱ በኩላ ወደ ቀኝ አንዱ በኩላ ወደ ግራ የዞርችዋን ምልክት ትነካዋታላችሁ። እናንተ ጋር የተለያየ ሊሆን ይችላል። እኔ ጋር እንደዛ ነው። ፊቷን አዙራ እዚህ ጋር ሪስፔክቲንግ ሬሾ ያልኳችሁ እንደዚህ ነው። አንዳንድ ነገሮች ይዘገያሉ ቀፎ ላይ ማለት ካፕከት ራሱ ዝግም ይላል በመሃል። ስለዚህ ተጠብቁታላችሁ ማለት ነው በትግስት። አሁን ይሄው እነዚህ ሁሉ የምታያቸው ምልክቶች ሁሉ ስራ ያላቸው እዚህ ጋር ወደ ጎን ማንሸራተታቸው ማለት ነው። እያንዳንዳቸው በሰማያዊ ጽሁፍ ያለባቸው ፍሪ ትሪያል ምናምን የሚለው ክፍያ ያላቸው እነሱ እንዳትነኩ እንዳትጠቀሙ
ምክንያቱም እኔ መጀመሪያ አካባቢ በጣም የሚያስቸግረኝ የነበረው ቪዲዮ አቀናብሬ ከጨረስኩ በኋላ ዳውንሎድ ላድርገው ስል ሁሌ ክፍያ ይጠይቀኛል። ምን እንደሆነ ግራ ይገባኝ ነበርና በኋላ ብዙ ከደከምኩ በኋላ ነው የገቡኝ። እንደው ክፍያ ያለባቸው እንዴት ነው ማውቃቸው ብዬ በጣም ጨነቅ ነበርኩኝ። ነገር ግን እዚህ ጋር ሰማያዊ ምልክት ወይም ደግሞ የዳይመንድ ምልክት ያለባቸው ሁሉ ክፍያ አላቸው። እነዚህ ደግሞ ነጭ ምንም ነገር የሌላቸው ክፍያ የለባቸውም ማለት ነው። አሁን እዚህ ጋር ስቲከር ነው የምትጨምሩት። ለምሳሌ ሰብስክራይብ እና ምናምን ነገር ትጨምራላችሁ ማለት ነው። መርጣችሁ አያችሁ። አሁን እዚህ ጋር የፈለጋችሁ ስም አለ። ይሄ በሰማያዊ የተጻፈበት በሙሉ ክፍያ አለው። ይታያችኋል አይደል? በሰማያዊ ያልተጻፈባቸው እንዳለ ፍሪ ናቸው ማለት ነው። አውቀው ፍሪ ይላላ። ፍሪ ማለት ሲል ግን ውሸቱን ነው። ስትነኳቸው ክፍያ ይጠይቃሉ። ቪዲዮ ልታወርዱ ስትሉ እምቢ ይላችኋል ማለት ነው። እዚህ ጋር እንግዲህ ያልተጻፈበትን አንዱን የሰብስክራይብ ምልክት አደረኩ ማለት ነው። እና በትግስት ተለማመዱ። እኔ ስክሪፕቶና ደብተር ይዤ ነበር ምን ለማመደው። እውነት ለመናገር ቀላል አልነበረም፣ ግን አሁን ላይ ቀላል ነው። እናንተ አስፈላጊ ከሆነ ወረቀትና ስክሪፕቶ ይዛችሁ መከታተል ትችላላችሁ። ኤዲቲንግ ደግሞ ብዙ በጣም ፕሮፌሽናል የሆኑ ከኔ በተሻለ መልኩ ሊያስረዷችሁ የሚችሉ ሰዎችን ተከታተሉ ማለት ነው። እንግዲህ አሁን ማደርገው እዚህ ጋር ታምኔል በካፕከት ራሱ ማዘጋጀት ትችላላችሁ። እዚህ ጋር መርጣለሁ። ቀደም እንደነገርኳችሁ እዚህ ጋር ያሉ ጽሁፎች ክፍያ ያላቸው አሉ አብዛኛዎቹ። ያው እንደምታዩት ሰማያዊ ያለባቸው በሙሉ ክፍያ ያላቸው። ስለዚህ እነሱን ላለመጠቀም ሞክሩ። እና እኔ የሰራሁት ታምኔል ደግሞ ከተመቻችሁ ስሪልኝ በሉኝ በኮሜንት፣ ልሰራላችሁ እሞክራለሁ ማለት ነው። እኔ እንግዲህ ለእናንተ ለማሳየት ነው እንጂ ታምኔል ኦልሬዲ ሰርቻለሁ። ነገር ግን እንደዚህ ሸርተት ታደርጋችሁ ወደታች አሪፍ ይሆናል የምትሉትን። ይሄ አብዛኛው እነዚህ ብልጭልጭ ጽሁፎች አማርኛ ጽሁፍ ስጽፉባቸው አያመጡላችሁም፣ እንግሊዝኛ ብቻ ነው የሚያመጡት። ስለዚህ እኔ ደግሞ ለአማርኛ የሚሆን በትልልቅ የሚያደርግላችሁን ነገር ነው እየፈለኩላችሁ ያለሁትኝ። በትዕግስት ለመከታተል ሞክሩ። እንግዲህ እንዳልኳችሁ ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። መራረጥኩ ከዚህ የበለጠ ይመጣል። በነገራችን ላይ ብዙ ይመጣል። ወደ ታች ሸርተት ስታደርጉ ብዙ ነው የሚመጣው ካፕከት ላይ ያሉ ጽሁፎች። እኔ አሁን እነዚህ ሁሉ በቅርብ እየተጠቀምኩ ስላልሆነ ቀይሯቸዋል። ራሱ ያው በየጊዜ ይቀያይራል ካፕከት ቀይሯቸዋል እንጂ እኔ ብዙ ነበር። አሁንም ይመጣል። አፕዴት ደግሞ ስታደርጉት ይበልጥ አሪፍ ጽሁፎች ይመጡላችኋል ማለት ነው። ስለዚህ እንደዚህ ፈለግ ሳረግ ብዙም አላገኘሁኝም። እንዳልኳችሁ አፕዴት ያስፈልገዋል። አፕዴት አድርገዋለሁኝ። እናንተም አፕዴት ስታደርጉ አሪፍ የሆኑ ነገሮች ነው የሚመጡላችሁ። ይሄ ሁሉም እንደነገርኳችሁ ጽሁፍ ያለበት ክፍያ አለው። ክፍያ የለውም ይላል፣ ግን ክፍያ አለው። እንደዚህ አሁን እነዚህ ሁሉ ለአብዛኛው ለእንግሊዝኛ ጽሁፍ የሚሆኑ ናቸው። ወደ ላይ ወደ ታች ባደርግ ሊመጣልኝ አልቻለም። ያው የሁላችንም ይለያያል። በመጨረሻም አንድ አገኘሁኝ። ስለዚህ አሁን ይሄንን እስኪ አማርኛ ይሰራልኛል አይሰራልኝም የሚለውን ነገር ስሞክር አማርኛ ይሰራል ብዬ በቃ እንግሊዝኛውን አጠፋና አማርኛውን ጻፍኩኝ ማለት ነው። ውሏችንን ይውልን። ይሄ ለቲክቶክ በጣም የቆየ ለቲክቶክ የቀረጽኩት ቪዲዮ ነበር።
ለዛ ነው እንደዚህ በሹል የሆነው እንጂ ለዩቲዩብ እያላዘጋጀሁትም ማለት ነው። እሺ እንደዚህ ብዬ አድርጌ አያችሁ፣ እንደው አሪፍ ታምኔል ይሰጣል። እናንተ የእውነት አሪፍ ታምኔል ይሰጣል። ከዛ እንደዚህ አድርጋችሁ በእጃችሁ ነው የምታንሸራተቱት። ይሄን ሁሉ በእጃችሁ ታንሸራተቱታላችሁ። በጣም አሪፍ ታምኔል ይሰጣል የምር። ምን ጊዜም ታምኔል የሚሆን ምንም ነገር ስትሰሩ የሰዎችን ፊት አትሸፍኑ ይላል። ፊት መሸፈን አያስፈልግም። በእጃችሁ ነው ሁሉን ነገር የምታንቀሳቅሱት። እሺ አሁን ደግሞ ምንድነው የቀረን? እንግዲህ ላይኩ እንዳይረሳ እያያችሁ ላይክ አድርጉ። አልሰራም ብዬ ነበር እኮ የምር እኔ እንትኑ ይቅርብኝ፣ በቃ ይሄ ኤዲቲንግ ምናምን ማስተማሩ ይቅርብኝ እና ዝም ብዬ ወሬን እያወራው ልፖስት ስል ማታ እኛና ይልሻልና ረስሪልን በቃ እንዴ ምናምን ነገር አሉኝ። እሺ ብዬ የሰራሁት እስኪ አያለሁኝ። ይሄ ቪዲዮ አሪፍ ካልታየ እንደው ከዚህ በኋላ ኤዲቲንግ ምናምን ነገር አልሰራም። ተራ ወሬ እየለፈለፍኩ እቺ ደግሞ በቀይ ያከበብኩባት አንድም ቪዲዮ 2 ጊዜ ለመደጋገም ማለት አንድ ቪዲዮ መጀመሪያውን አሳይታችሁ ከዛ በኋላ ቀጥሎ ስራችሁን ለማሳየት ለምሳሌ ምግቡ ከበሰለ በኋላ ያለውን ፒክቸር አሳይታችሁ ቪዲዮ አሳይታችሁ የምግቡን አሰራር ቀጥሎ ለማሳየት ከሆነ እንዳሁን እንዳረኩት ታደርጓላችሁ ማለት ነው። 2 ይሆንላችኋል ደብሊኬት ስታደርጉት ማለት ነው። እንግዲህ በዚህ መልኩ ተጠናቋል አንዳንድ ነገሮች። እንግዲህ አሁን የሚቀረን ብዬ ማስበው ድምጽ እንዴት ነው የሚጨመረው ምናምን ላላችሁ፣ ቪዲዮ እንዴት ነው የምናፈጥነው ላላችሁ ነው። አሁን ይሄው ድምጽ እዚች ጋር ይሄው ያከበብኩባት በቀይ ምልክት ያከበብኩባትን ሪከርድ የሚላት የምትለዋን ነው የምትነኩት። ሪከርድ የምትለዋን ትነኩና የፈለጋችሁትን አይነት ለቭሎግ ምናምን ከሆነ አሪፍ ነው። ለቭሎግ ድምጽ ስትጨምሩ ነው አሪፍ የሚሆነው። ግን ካሜራማንና ማይክ ካላችሁ እየሰራችሁም ድምጻችሁን ብታስገባው አሪፍ ነው። ካልሆነ ግን ዝም ብላችሁ ቀርጻችሁ መጀመሪያ ከዛ ደግሞ ድምጽ መጨመር የምትፈልጉ ይኸው በዚች መልኩ ነው የሚጨመረው። እዚህ ጋር ሪከርድ ታደርጋላችሁ። ሪከርድ አድርጓል። እንደዚህ በቃ እያወራችሁ አንዴ ከነካችኋት እስካላስቆማችሁት አይቆሙም። አውርታችሁ እስከምትጨርሱ ድረስ ዝም ብሎ ነው እሱ እንደ ሪከርድ ማድረግ። አሁን ሪከርድ ዋትስአፕ፣ ቴሌግራም ላይ ሪከርድ ስታረጉ እቺው ምልክት ነች አይደል ያለችው የማይኳ፣ እሷን አንዴ ጫን ብላችሁ ትይዟትና አትይዟትም። አንዴ ነካ ስታረጓት እስከምታስቆሟት ድረስ በቃ ትሰራለች ማለት ነው። በዚህ መልኩ እንግዲህ ሪከርድ አደረኩኝ ለሙከራ ያክል። ይታያችኋል አይደል? አሁን የሚቀረን ይሄ ቪዲዮ ለማፋጠን እስከፈለጋችሁ ድረስ ቪዲዮውን ምልክት ታረጉበትና ምልክት ካደረጋችሁበት በኋላ አሁን ይሄ ስፒዱን ነው ስፒድ ጨምርኩለት ማለት ነው። ስፒድ ስታረጉለት ይፈጥናል። ስፒድ ስትቀንሱለት ይዘገያል። ለምሳሌ የ2 ደቂቃ ወይም ደግሞ የ1 ደቂቃ ቪዲዮ ወደ 30 ሰከንድ 40 ሰከንድ በቃ ይሮጣል። ግን ይሄ ነገር የሚሰራው ለቭሎግ ብቻ። ቭሎጉን አሁን እያፈጠናችሁት ከዛ እናንተ ድምጹን በቭሎጉ ላይ ከሰራችሁ ነው እንጂ እያወራችሁ የቀረጻችሁት ነገር ስፒድ ልጨምር ምናምን ነገር ላፍጥ ነው ካላችሁ ጭራሽ የምታወሩት ነገር ላይሰማ ይችላል ወይ ደግሞ የሆነ ይበላሻል። እናንተ ማድረግ ያለባችሁ ቪዲዮን ታፈጥኑታላችሁ፣ ሪከርዱን ደግሞ አታፈጥኑትም ማለት ነው። ሪከርዱ ኖርማል ይሆናል፣ ቪዲዮ ይፈጥናል፣ ችግር የለውም። ግን እያወራችሁ የቀረጻችሁ ከሆነ ላፍጥ ነው ስትሉ ይዘቱን ይለቃል። በቃ ይዘቱን ይለቃል፣ ያስጠላል። ለምሳሌ አሁን በስርዓት እየቀረጽኩትን ቪዲዮ
ላፍጥ ነው በል የሆነ ደደደደ ምናምን ነገር በቃ ድምፄ በጣም ይሯሯጣል ምናምን ነገር እና ይህን ይመስላል። ምን ያክል ገባችሁ? አሁን እዚህ ጋር እኮ ታምኔሉን ነው ግን እዚህ ጋር አይደለም የሚደረገው